የአዝማሪዎቻችን ውጤት በሰርግ ይህን ይመስላል። የመልእክተኛው አለይሂ ሰላቱ ወሰላም ጸጉር እያልክ በመልእክተኛው አለይሂ ሰላቱ ወሰላም እያሾፍ ከዛ በኋላ መልእክተኛው አለይሂ ሰላቱ ወሰላም ወዳለው ስትል ትንሽ እንኳን አይሰቀጥጥህም? አታፍርም? ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም ደግሞ እኔ ቪዲዮ ስለግዜ እናንተ ዝም ብላችሁ ኮሜንት ብቻ አድርጉ። ከዛ በኋላ ዩቲዩብ ራሱ ቪዲዮዎቼ ቫይራል እንዲያወጣቸው ያግዛልና በዚህ ተባበሩ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች በሱና የሚያላግጡ እንዲሁም በመልእክተኛው አለይሂ ሰላቱ ወሰላም ምን ያክል አህባሾች እንደሚያላግጡ የምንመለከት ይሆናል። ይህን ስናደርግ ግን እንደተለመደው ተጨባጭ የሆኑ መረጃዎችን እያመጣን ነው። ዳይ ወደ ቪዲዮ እንግዲህ ወንድምና እህቶች እዚህ ጋር እንደተመለከታችሁት የነብዩ አለይሂ ሰላቱ ወሰላም ጸጉር ይላል። ከየት ነው ሲባል ከሐረር ከኢትዮጵያ ነው። እኔ በጣም ነው የሚገርመኝ የሚያሳዝነው መውሊድ ላይ ሁሌ ሐረር ላይ ምን ይደረጋል? የነብዩ አለይሂ ሰላቱ ወሰላም ጸጉር ብለው በትልቅ ባነር ያሰሩትና ግመል ፊት ለፊት ያረጉና የጸጉራቸው ብለው ከዛ በኋላ ለጸጉሩ ይሰግዳሉ። ወነአውዝ ቢላህ ለጸጉራቸው ከየት መጥቶ ነው የመልእክተኛው አለይሂ ሰላቱ ወሰላም ጸጉር? ከየት መጥቶ? ትንሽ እንኳን አታፍሩም? ትንሽ በዚህ ምክንያት መልእክተኛው አለይሂ ሰላቱ ወሰላም ይሰደባሉ ብላችሁ ትንሽ እንኳን ጥንቃቄ የሚባል ነገር የለም። ኻጠፋ በመልእክተኛው አለይሂ ሰላቱ ወሰላም እንዲ ማላገጥ እኔ በጣም የገረመኝ እዚህ ቪዲዮ ላይ ኮሜንት ላይ የሳምክበት ከንፈር ባረገኝ ይላል። ወነአውዝ ቢላህ ሁሉም ማለት ነው። አረ ወንድም ይህን ነገር ወይ ታደለ ምናምን ማሻል ከየት መጥቶ ነው? እንዲህ አይነት እንቶ ፈንቶ ወሬ ማለት ነው። እንዲህ አይነት ነገር እስልምና ውስጥ የለም። ወንድምና እህቶች ተጠንቀቁ። ይህ አህባሽ ወደ ቀብር አምልኮ እንዲሁም ደግሞ ጸጉር ወደ ማምለክ ይመራሉ ስንል በመረጃ ነው። ሌላ ደግሞ ደረሳዎች ተብለው በጣም የሚያሳዝነው እንዲህ እያሉ ነበር። እኛ ደረሳዎች የምናቀው ኢልምን ፍለጋ ከምቾት ወጥተው ከዛ በኋላ ኢልም ላይ ትኩረት የሚያደርጉ ናቸው የምናቀው። ዛሬ ላይ ግን የሚያሳዝነው ደረሳ የሚባለው ምን አይነት ነው ስንል ገንፎውን እየበላ ከዛ በኋላ ደግሞ ጫቱን እያኘከ ስለ አላህ Subhanahu Wa Ta'ala ባህሪ እንዲህ በማለት ይናገራሉ። እስቲ እንስማቸው። ስሙኝማ አላህ ከአርሽ በላይ ላለመሆኑ ማስረጃላችሁ። እንግዲህ አላህ ከአርሽ በላይ ላለመሆኑ ምንድነው መረጃችሁ እያለ ነው። መረጃ ሊሰጡን ነው። ከምን ሲባል ከቁርአንና ከሐዲስ ማናቸው እነዚህ ስንል የደረሳዎች ምልከታ ለኡማው ይላል ጭራሽ ማለት ነው። የደረሳዎች ምልከታ ለህዝበ ሙስሊሙ እሺ ምንድነው ምልከታችሁ? ሼቃሚ ደረሳው የጫካ ደረሳ ጫካ ውስጥ ጫተን እያደቀቅ ከዛ በኋላ ደረሳ ያስጫውታል። ወናውዝ ቢላህ እኔ ለደረሳዎች ትልቅ ቦታ አለን፣ ግን እንዲህ አይነት ደረሳ አላቅ ጫት እየቃመ ከዛ በኋላ ጉንጩን እንዲያብጦ ከዛ በኋላ ስለ አላህ Subhanahu Wa Ta'ala ባህሪ ይናገራል። እሺ ግሽጣ እንስማ። قال الإمام علي رضي الله عنه إن الله خلق الأرش إظهارا لقدرته ولم يتخذه مكانا لذاته። እንግዲህ በሰሃባ ሲዋሹ ሲያጭበረብሩ ሲቀጥፉ ተመልከቱ። እንደዚህ አይነት ንግግር አሊ በፍጹም አልተናገረም። ሰነድ አልባ የሆነ እንቶ ፈንቶ ወሬ ዝም ብለው የሚያወሩት ወሬ ነው እንጂ ሰነድ አልባ ነው። እስልምና ደግሞ በሰነድ ላይ የተመሰረተ ነው። ለዛ ነው ታላቁ አሊም ሙባረክ ምን ይላሉ? ሰነድ ዲን ነው ይላሉ፣ ከዲን ነው ይላሉ። ሰነድ አልባ የሆነ ነገር እስልምና ውስጥ ቦታ የለውም።
አሊ ላይ የተዋሸ ነው። እንግዲህ ተመልከቱ ነብዩ አለይሂ ሰላቱ ወሰላም ያልተናገሩት አላህን ያላዘዘው እንዲሁም ሰሃቦች ያልተናገሩት ነገር ተናገሩ ብለው ደረሳባዮች ቃሚዎች እንዲህ ብለው እየዋሹ ነው። እና ወንድምና እህቶች ምላችሁ ምንድነው እንዲህ አይነትን ዘገባ የለም ኢቭን ቢኖር ራሱ ያ ዘገባ ውሸት ቅጥፈት ነው። ወደ አሊ የወሰዱት እነዚህ ለራሳቸው ጥቅም ብለው አላህ Subhanahu Wa Ta'ala ከፍጡራኖች ጋር ካመሳሰሉ በኋላ ያላህን ስም የሚቀበሉ ሰዎችን እንዲናቸው የሚሉ እነዚህ ቀጣፊዎች የሚያመጡት መረጃ በፍጹም ስተት ነው። ሌላው እስቲ እንቀጥል በመደዳ ነው ደሞ እየጠየቀ ያለው ቀጣዩ ደሞ ቃልቻ ምን አለ ገሪባም ማለት ነው قال رسول الله صلى الله عليه وسلم كان الله ولم يكن شيء غيره رواه البخاري አይብ አንተሳ እና እኛ ምን አለን እንዴ ምንም ነገር ሳይኖር አላህ ነበር እኛ መላን እንዴ ይሄ ማለት አላህ ምንድነው መውጁዱል ቢላ መካን ማለት ነው። ለዚህ መረጃ ይሆናል የትኛው ዑለማ ነው ይህን ሐዲስ ተጠቅሞ አላህ ቦታ ነው ያለው ብሎ የተናገረ አንድ ሸርጥ ልታመጡልን ትችላላችሁ? ሰሃባ ልታመጡልን ትችላላችሁ? ታቢ አትባታዊ አይማዎች ልታመጡልን ትችላላችሁ? በፍጹም ልታመጡ አትችሉም። ቀጣይ ደግሞ ምንድነው ያለው እስቲ እንስማ። ታዲያ ለኡማው ምን ታስተላልፋላችሁ? الله موجود بلا مكان ምን አላሁ መውጁዱን ቢላ መካን እንግዲህ አሁንም እየተቀጠፈ ነው። ወናውዝ ቢላ በሰሃቦች መቅጠፍ ሰነድ አልባ ወሪ ማውራት ከዛ በኋላ ሰነድ ያላቸውን ወሪዎች ራሱ እነሱ ለሚሉት ነገር በጭራሽ የማይገናኝ ነገር እንዲህ ያደርጋሉ። እና ከእንዲህ አይነት ቃልቻዎች ራሳቸው ጠብቁ ነው። ምክንያቱም እንደነዚህ አይነት የጀህልና መልክን የተጎናጸፉ ሰዎች ነው የሚመስሉት። ወናውዝ ቢላ ሌላው ደግሞ እነዚህ ሴቶች በጣም ስለገረሙኝ ነው ሰርግ ላይ ማለት ነው። ተመልከቱ باركوا نبي يعني ولا رحمته صلى عليك محمد ليل يا نقا وجسب امتنا صلى عليك محمد نور يتمولى يا نكالو كنجناو صلى عليك محمد يدبززوا بزمن برجناو صلى عليك محمد እንግዲህ ስልጠኛ ወይን ጉራግኛ ዳንስ እንዳይመስላችሁ በመንዙማ የሱና ሰርግ በመባል ህዝበ ሙስሊሙ በተለይ እህቶቻችን የተለያዩ የሰውነት ክፍላቸውን በማሳየት ወንዶችን የሚወሰውሱ እንዲሁም ደግሞ አልባሌ ቦታ የሚወስዱ ናቸው። በምን አማካኝነት ስንል በመንዙማ አማካኝነት መልእክተኛው አለይሂ ሰላቱ ወሰለም ምን ይላሉ ወንድምና እህቶች አንድ ሰው ወደ ኸይር ያመላከተ ወይም ወደ መልካም ያመላከተ ከነሱ ሳይቀነስ እሱ ላይ ደግሞ ኸይር ነገሩ ይመነዳል። ወደ ወንጀል የመራ ደግሞ በተመሳሳይ ወንጀሉ ሰዎቹ ላይ ሳይቀንስ እሱ ላይ ደግሞ ይጻፋል ብለዋል። ዛሬ ላይ በሚያሳዝን ሁኔታ ሼፓን እያሳየች ከኋላ ስሙ ማልጠራ እኔ ባለጊ ስላልሆንኩ አልጠራ ያን ፓርት እያሳዩ ምናምን ነገር እንዲህ ያደርጋሉ። በምን ስንል በመንዙማ ባዮች ደግሞ እነማን ናቸው ስንል እነ ማዝ ምናምን ናቸው። ከዛ ዲጄ ናቸው ሰለላሁ ይላሉ። ግልጽ የሆነ ንጹህ ህሊና ያለው ማስተንተን ለሚችል ሰው ወደ ዝሙት ወደ ፈሳድ እንደሚመራ አንድ ማሳያ ይመስለኛል። እና ወንድምና እህቶች ከነዚህ ሰዎች ተጠንቀቁ። በተለይ ሰርግ ነሽዳ እየተባለ እስላማዊ ሰርግ እንዲሁም ደግሞ ሰርጎ በሱና እያሉ ካለማው ከዝናቡ ሸሽተው አሸንዳ ላይ ተንጠለሉ እንደሚባለው የሚያደርጉ ሰዎችን በክፍል 2 በሰፊው የማጋለጣቸው ይሆናል። ምክንያቱም ደግሞ ሰዎች ድቤ ስለተመታ ኮፍያ አድርገው ማይክሮፎን ስለያዙ ሂጃብ ያደረጉ ሴቶች ስላዩ እስላማዊ ነገር ነው ብለው እየጠመሙ ስለሆነ እነዚህ ሰዎች እንዳይጠሙ የምንችለውን የምናደርግ ይሆናል። እናንተ ብቻ ሰብስክራይብ አድርጉ እንዲሁም ቪዲዮዎቹ ተደራሽነት እንዲኖራቸው ሊንኩ በተለያዩ ሶሻል ሚዲያዎች አሰራጩ። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።